ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም። ረመዳን የመረዳዳትና የአንድነት ወቅት ነው ሲሉ በመቀለ ከተማ በተካሄደ የኢፍጣር ስነ ስርዓት ላይ የተገኙት የትግራይ እስልምና ጉዳዮች ምክር ቤት ጸሐፊ ሼህ መሐመድ ካሕሳይ ገለጹ። የእምነቱ ተከታዮች በበኩላቸው በትግራይ ሙሉ ሰላምና መረጋጋት በመፍጠር ከቀያቸው የተፈናቀሉ ወገኖች እንዲመለሱ መንግስት ሊሰራ እንደሚገባ ጠይቋል። አሰፋ ካሳ በትግራይ እስልምና ጉዳዮች ምክር ቤት አማካኝነት 1446ኛው ረመዳን በማስመልከት ለአራተኛ ጊዜ የኢፍጣር መርሃ ግብር በመቀለ ከተማ ተካሂዷል። ኢፍጣር ለሰላምና ለአንድነት በሚል መሪ ሀሳብ በጎዳና ላይ በተካሄደው የኢፍጣር መርሃ ግብር በርካታ የእስልምና እምነት ተከታዮች ተገኝተውበታል። በመርሃ ግብሩ ተገኝተው ንግግር ያደረጉት የትግራይ ክልል እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጂ መሐመድ ካሕሳይ ይህ መርሃ ግብር የመብላትና የመጠጣት ብቻ ሳይሆን ሰላማችን የምናጠናክርበትና አንድነታችን የምናሳይበት የሰላም መገለጫ ነው ሲሉም ገልጸዋል። ዕላሙኡ ምብላዕ ምሳይ ተይኮነስ ሓድነትና እንገልጸሉ ተሰብሲብና ዱዓ እንገብረሉ። ይህ የኢፍጣር መርሃ ግብር ዋና ዓላማው የመብላት የመጠጣት ሳይሆን አብረን ዱዓ የምናደርግበት አንድነታችን የምናጠናክርበትና ስለ ሰላማችን የምንመክርበት ነው። በተለይም የረመዳን የመጨረሻዎቹ 10 ቀናት የዱዓ ቀናት ስለሆኑ ነው እየተሰባሰብን ያለ ነው። በመሆኑም የኢፍጣር ፕሮግራም ለአንድነታችን የሰላም መገለጫ መሆኑ ልንረዳ ይገባል። የእምነቱ ተከታዮች በበኩላቸው በትግራይ አመራሮች እየታየ ያለው ልዩነቶች በሰከነ መንገድ እንዲፈቱና ለትግራይ ሕዝብ ሰላም ሊሰሩ እንደሚገባ አመላክተዋል። ሕዝቡ ሰላም ነው የሚፈልገው፣ አንድነት ነው የሚፈልገው፣ አብሮ መኖር ነው የሚፈልገው። ስለዚህ መሪዎቻችን ምናልባት የራሳቸው የሆነ ልዩነት ቢኖራቸውም ልዩነትን አጥብበው ለሀገር አንድነት፣ ለሕዝቡ ሰላም ደህንነት ማሰብና በዛ እሴት መንቀሳቀስ ይኖርባቸዋል የሚል እሳቤ ነው ያለኝ። ሁሌ ዱዓችን እሱ ነው። አላህ Subhanahu Wa Ta'ala ሀገራችን ሰላም እንዲያደርግልን፣ መሪዎቻችን ደግሞ አንድ ሆነው ትግራይን እንዲመሩ፣ ሰላም የትግራይ ህዝብ ወደ ሰላም ወደ ነበረበት ሰላም እንዲመልሱት ነው። እንደማንኛውም ህዝብ የትግራይ ህዝብን ሰላም ነው የሚፈልገው። አንድ ነገር ለመስራትም ለመብላትም ለመጠጣትም ለመሞትም ራሱ ሰላም ነው የሚያስፈልገውና የእምነቱ ተከታዮች አክለውም ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያ ያሉ ወገኖች በፕሪቶሪያው ስምምነት መሰረት ወደ ቀያቸው ሊመለሱ ይገባል ሲሉም አሳስበዋል። ትግራይ መንግስትም በፌዴራል መንግስትም የተፈረመው የፕሪቶሪያ ውል አሁንም ደጋግሜ እኔን ብቻ ሳይሆን ሁሉንም ህብረተሰብ የሚያሳምመው የነዚህ የህብረተሰብ አካላችን ክፋያችን ወደ ቀያቸው አለመመለሳቸው ከነሱ ጋር እየተራብን ከነሱ ጋር እየተጠማን ከነሱ ጋር እየታረዝን መሆናችን ሁሉም የዓለም ህዝብ እንዲያውቀው ያስፈልጋል። የተፈናቀሉ ህዝቦቻችንም ወደ ቤታቸው ሂደው ቤታቸውም ንብረታቸውም ጥለው መጥተዋል። ስራቸውም እዚህ ከሰው ነው እየጠበቁ ያሉ እና ወደ ቤታቸውም ገብተው ወደ ሀገራቸው ወደ መሬታቸው ገብተው እንደ ሁሉ ጊዜያቸው ስራቸውም ሰላማቸውን እንድናገኙ እኛም ሰላማችን እንድናገኝ ነው የምንፈልገው። አሁን ደግሞ የሚመጣው ሊያመጡ በሰላም እዚህ ጋር ያሉት ማለት ወደ ቀያቸው የተበዛበላሉ። እነሱ ደግሞ የሚቀጥለው አመት ደግሞ ኢንሻአላህ በቀያቸው ረመዳን ኢፍጣር እንዲያሳልፉ እኛ እንመኛለን። በቀይሕ ተክሊ ወረዳ እርጥበትን የሚጠብቅ የአስተራረስ ዘዴ በመጠቀም ምርትና ምርታማነታቸውን ለማሳደግ እየሰሩ እንደሚገኙ አርሶ አደሮች ገለጹ። የአበርገለ የግብርና ምርምር ማዕከል በበኩሉ እርጥበትን ለመጠበቅ የሚያስችል አዲስ የውሃ አጠቃቀም ቴክኖሎጂ ለአርሶ አደሮች አስተዋውቋል። ብርዛፍ ገብረ ጻድቃን በቀይሕ ተክሊ ወረዳ አርሶ አደሮች እያደረጉት ያለው ውጤታማ እርጥበትን የማቆየትና ዘመናዊ የመስኖ ስራ ተሞክሮ ለማካፈል ጉብኝት ተካሂዷል። በዚህም የአበርገለ የግብርና ምርምር ማዕከል በቀይሕ ተክሊ ወረዳ በምትገኝ ዓድሓ ቀበሌ ያለውን የውሃ እጥረት ታሳቢ በማድረግ ለመስኖ ስራዎች የሚውል ውሃ እያፈራረቁ ለመጠቀም የሚያስችል ቴክኖሎጂ ተግባራዊ አድርጓል። በጉብኝቱ የተሳተፉት አርሶ አደሮች ቀደም ሲል ይጠቀሙበት የነበረው የመስኖ ልማት ዘዴ ለውሃ እጥረት ያጋልጣቸው እንደነበር በማስታወስ አሁን በፈረቃ እንዲጠቀሙ በአበርገለ የግብርና ምርምር ማዕከል በተደረገላቸው ሙያዊ ድጋፍ የውሃ ብክነትን ከመከላከል በተጨማሪ የመስኖ ልማቱ በማሳደግ ጊዜና ጉልበት በመቆጠብ ለውጥ እንዳገኙበት ይናገራሉ። ሓደ ማይ ይቆጠብለ ጉልበቱን ይቆጠበናል።
አንደኛ ውሃ ይቆጥብልናል። ሌላ ጉልበት ከመቆጠብ በተጨማሪ እርጥበትም ይጠብቃል። ምርታማነትም በዛው ልክ ይጨምራል። በየፈረቃ የሚጠጣው ውሃ ምርታማነቱ የተሻለ ነው። አብላዓል ኢነስቅለቱ ፍረውን የቲማቲም ምርትን ብንመለከት ከብልሽት ለመታደግ ከመሬት ከፍ በማድረግ ከመበስበስና በትል ከመበላትም ይድናል። ሌላ እርጥበትን ጠብቆ ስለሚሄድ ከድርቅ ይከላከላል። ባለሙያዎቹ እያሳዩን ባሉት ከሄድን ውጤታማ እንሆናለን። በአበርገሌ የግብርና ምርምር ማዕከል የመስኖ ምህንድስና ተመራማሪና የውሃ ሀብት አጠቃቀም ባለሙያ አቶ ኤፍሬም ታሪኩ ማዕከሉ የአርሶ አደሮች ተጠቃሚነት የሚያረጋግጡ የምርምር ውጤቶች ለአርሶ አደሮቹ እያስተዋወቀ መሆኑን ያስረዳሉ። ጻ ኮይኑስ ግን ማን ናይ ባዕል ነገር ተሕሶ ስለዘለዎ መሬቱ አሸዋማ ሆኖ ግን የባዕኬል አይነት ባህሪ ስላለው ከ33 በመቶ በላይ ውሃ የመቆጠብ አቅም አለው። በሌሎች የአፈር አይነቶች ደግሞ እስከ 50 በመቶ ውሃን መቆጠብ ይችላል። ስለዚህ እንደ አበርገሌ የእርሻ ምርምር ማዕከል በየፈርቃው ወይም በየተራ ውሃን የማጠጣት ዘዴ የተሻለ የውሃ ተደራሽነት የሚያረጋግጥና ምርታማነት የሚጨምር ዘዴ ነው። የትግራይ የግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ገብረ አምላክ በዛብህ በኢንስቲትዩቱ ስር የሚገኙ 9 የምርምር ማዕከሎች ውጤታማ ስራዎች እያከናወኑ መሆናቸውን በመግለጽ እነዚህን ስራዎች በማጠናከር ምርትና ምርታማነት እንዲጨምር እየተሰራ ነው ይላሉ። ናይ ኦልተርናቲቭ ፋሮ ወይም ደግሞ ናይ ዛሬ ስራህ ጥራህ አይሆነትን ተመራማሪዎቻችን ውሃን እያፈራረቁ የማጠጣት ዘዴን ብቻ አይደለም ይዘውልን የመጡት። ወደዚህ ሲመጡ የተለያዩ ቴክኖሎጂዎች፣ የዘር አይነቶች፣ ሌሎች ዘመናዊ ግብርና ግብዓቶችና የአሰራር ዘዴዎችን ነው ይዘው የመጡት። ጥሩ ስራዎችን በክላስተር መልክ ማስፋፋት እንችላለን። ያሉትን ስራዎች ለግብርና ቢሮ አስረክበን ኤክስቴንሽኑም እያገዘን ሲሄድ ነው ውጤታማ የሚሆነው። እናም በዚህ ረገድ እየሰሩ ያሉትን ስራ የሚበረታታ ነው። የትግራይ ልማት ማህበር ከኤስኤን ብሪጅ ፕላስ የበጎ አድራጊ ድርጅት ጋር በመተባበር በመቀለ ከተማ በአፄ ዮሐንስ አራተኛ አንደኛ ደረጃ ትምህርት ቤት የተማሪዎች ምገባ ማስጀመሩ ገለጸም። ይህ የተማሪዎች ምገባ ፕሮግራም መጀመሩ በመማር ማስተማር ሂደት ላይ ለውጥ ማምጣት መጀመሩ የምገባ መርሃ ግብሩ ተጠቃሚዎችና ወላጆች አስረድተዋል። ይህ የተማሪዎች የምገባ ስነ ስርዓት በሳምንት 3 ቀን እየተሰጠ እንዳለ ያስረዱት መምህራን ተማሪዎች በትምህርታቸው ንቁና ደስተኛ ሆነው እንዲማሩ እንደሚያስችላቸው ጠቁሟል። በአሁኑ ወቅት በ56 ትምህርት ቤቶች ከ33000 በላይ ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውም ለማወቅ ተችሏል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።